ሰላም ጤና ይስጥልን ውድ ተመልካቾቻችን፣ ከሀገር ውስጥ እስከ ዓለም አቀፍ መድረክ ድረስ ፖለቲካውን ያናወጡ ሶስት ትልልቅ ክስተቶችን ይዘን ቀርበናል። በሀገር ውስጥ በትግራይ የሰላም ተስፋ በአመራሩ ሽኩቻ እየጨለመ ነው። ህዝቡ በችግር ተቆራምዶ ወደ አዲስ የጥፋት አፋፍ እየተገፋ ነው። በቀጠናው የሱዳን ጦርነት በወርቅ ንግድ እየተደገፈ ሚሊዮኖችን ሲያፈናቅል የሀገሪቱን ቅርስ ነው። በዓለም አቀፍ ደረጃ ኢራን ለአሜሪካ ቀይ መስመር አስምራለች። ፕሬዝዳንት ትራምፕ እና የስለላ ተቋማት በአየር ጥቃቱ ጉዳይ ላይ ሲፋጠጡ፣ የእስራኤል ያልተጠበቀ የአቋም ለውጥ በጋዛ ያለውን የጦርነት ስሌት ሊቀይረው ይችላል። የእነዚህን ውስብስብ ክስተቶች ሙሉ ትንታኔ አሁኑኑ እናቀርባለን፣ እንዳያመልጠው። በከባድ ጦርነት ውስጥ አልፎ በብዙ መስዋዕትነት የሰላምን ጎህ ለማየት ሲጓጓ የነበረው የትግራይ ህዝብ ዛሬ በገዛ መሪዎቹ መካከል በተፈጠረ የስልጣን ሽኩቻ ተስፋው እየተሟጠጠ ይገኛል። የፖለቲካ መሪዎቹ ልዩነታቸውን በውይይትና በህዝብ ፊት ከመፍታት ይልቅ ክልሉን ወደ አዲስ የጥፋት አፋፍ እየገፉት ነው። ይህ መከፋፈል ትላንት አንድ ላይ ሆነው ክልሉን ከውጭ ያላፈነከከላቸው ኃይሎች ዛሬ አፈሙዛቸውን እርስ በርስ እንዲያዞሩ እያደረገ ሲሆን፣ ይህም ለህዝቡ ቃል የተገባለትን ሰላምና መረጋጋት እንደ መካድ ይቆጠራል። ከዚህ የውስጥ ቁስል በተጨማሪ ህዝቡ በቃላት ሊገለጽ በማይችል የኢኮኖሚ ጫና ውስጥ ወድቋል። የዋጋ ንረቱ የቤተሰብን ጉሮሮ እየዘጋ ሲሆን፣ በመቶ ሺዎች የሚቆጠሩ ተፈናቃዮች በየመጠለያው ለዝናብና ለብርድ ተዳርገው የነገ ህይወታቸው ምንም ሳያውቁ በጭንቀት ይኖራሉ። የትምህርትና የጤና ስርዓቱ ፈርሶ ወጣቱ በተስፋ መቁረጥ ወደ ህገወጥ ስደት ሲያመራ፣ በተለይ ሴቶች በጦርነቱ ያስተናገዱት ስቃይ ሳያንስ ዛሬም በችግርና በብዝበዛ ውስጥ ይገኛሉ። ይህ ሁሉ ሲሆን መሪዎቹ ለስልጣን በሚያደርጉት ትግል መጠመዳቸው በህዝቡና በመሪዎቹ መካከል ያለውን መተማመን ሙሉ በሙሉ የሚያጠፋና ክልሉን ከውስጥ የሚበላ አደገኛ ሰው በታሪክ መገናኛ መንገድ ላይ ቆሟል። አንደኛው መንገድ ወደ ትብብር መልሶ ግንባታ፣ ፍትህና ክብር የሚወስድ ሲሆን፣ ሌላኛው መንገድ ደግሞ ወደ ውስጣዊ ግጭት፣ የከፋ ውድመትና ተስፋ ቢስነት የሚያመራ ነው። ምርጫው ያለው በፖለቲከኞቹ እጅ ብቻ ሳይሆን በዋናነት ዝምታን ለመስበር በሚወስነው ህዝብ እጅ ላይ ነው። የግጭት ነጋሪዎችና የፕሮፓጋንዳ አራማጆች ጦርነትን የጀግንነት ተግባር አስመስለው ሲያቀርቡ እውነተኛውን የጦርነት ገጽታ፣ የእናቶችን እንባ፣ የወጣቶችን ህልም መስበርና የሕፃናትን የወደፊት ሕይወት መግደል ማስታወስና ማሳሰብ የሁሉም ዜጋ የሞራል ግዴታ ነው። መፍትሄው ያለው ከዚህ ግጭት ማን ያተርፈዋል? ዋጋውንስ የሚከፍለው ማነው? የሚለውን ወሳኝ ጥያቄ በመጠየቅ ላይ ነው። ስለሆነም ይህ ጥሪ ለሁሉም ነው። ለሲቪክ ማኅበራት፣ ለሃይማኖት አባቶች፣ ለአገር ሽማግሌዎች፣ ለምሁራንና ለመላው ህዝብ የጦርነት ከበሮ ሲጎሰም የሰላም ድምፅ ከፍ ብሎ እንዲሰማ ማድረግ ይገባል። ይህ ወቅት በታሪክ ሲዘከር የትግራይ ህዝብ በአንድ ድምፅ ከይበቃል በማለት የጥፋትን መንገድ የዘጋበት ተብሎ መጥተዋል። ይህ በእንዲህ እንዳለ በሱዳን ጦር ኃይሎች ሲያፍ እና በፈጣን ድጋፍ ሰጪ ኃይሎች ርዝፍ መካከል የሚካሄደው አሰቃቂ የእርስ በርስ ጦርነት ሦስተኛ ዓመቱን ይዞ ቀጥሏል። ይህ ጦርነት በዓለም ላይ ትልቁን የስደተኞች ቀውስ የፈጠረ ሲሆን ሚሊዮኖችን ለከፋ የምግብ እጥረት ዳርጓል። የግጭቱ ዋነኛ የገንዘብ ምንጭ የሀገሪቱ የወርቅ ኢንዱስትሪ ሲሆን፣ አብዛኛው ወርቅ በጎረቤት ሀገራት በኩል በህገወጥ መንገድ ወደ ተባበሩት አረብ ኤምሬቶች እንደሚሸገር ይነገራል። እዚህ አደገኛ መስፈንደ በጦር ኃይሎች ቁጥጥር ስር በሚገኘው የቀይ ባህር ግዛት ውስጥ በደረሰ አደጋ በገሃድ ታይቷል። በመንግሥት የማዕድን ኩባንያ ከዚህ ቀደም አደገኛ ነው ተብሎ የተዘጋ አንድ ባህላዊ የወርቅ ማዕድን ጉድጓድ በመደርመሱ የ11 ሠራተኞች ሕይወት ሲያልፍ 7 ሌሎች ቆስለዋል። የጦርነቱ ሰብአዊ ቀውስ እጅግ የከፋ ነው። በ10 ሺዎች የሚቆጠሩ ሲገደሉ ከ13 ሚሊዮን በላይ ሰዎች ከቀያቸው ተፈናቅለዋል። በሰኔ 2025 በሰሜን ኮርዶፋን ግዛት ውስጥ በጸጥታ መደፍረስ ምክንያት ብቻ 121 አባወራዎች ከመንደራቸው ለመሰደድ መገደዳቸው የሁኔታውን ተለዋዋጭነት ያሳያል። ከዚህም ባሻገር ግጭቱ በሀገሪቱ ላይ የባህል ጥፋት አስከትሏል። የሱዳን ቀዳሚ ሙዚየሞች ተዘርፈዋል። በዩኔስኮ የተመዘገቡ ቅርስ ቦታዎች ደግሞ ለውድመትና ለጥፋት ተዳርገዋል። በዚህ ሁሉ ሁከት መሃል የሱዳን የባህል ቅርስ ባለሙያዎች ከባድ ፈተናዎችን ተጋፍጠው ሥራቸውን ለመቀጠል እየጣሩ ነው። የካርቱም ብሔራዊ ሙዚየም ባለሙያ የነበረችው ኦማያማ አብደል ራህማን መሐመድ አልሳኖሲ በግጭቱ ምክንያት ተፈናቅላለች። በአፍሪካ ውስጥ እጅግ አስፈላጊ ከሆኑት መካከል የሚጠቀሰው የሙዚየሙ ስብስብ ሲዘረፍ የሚያሳዩ ምስሎችን ስትመለከት ልቧ መሰበሩን ትናገራለች። በአሁኑ ወቅት ለጤናው አስፈላጊ የሆኑ መድኃኒቶችን ለማግኘት እየተቸገረች ሲሆን፣ ለልኬ የወደፊት ሕይወት በመስጋት ለመውጣት እንደማታመነታ ገልጻለች። አደጋው ቢኖርም ሌሎች ባለሙያዎች በኃላፊነት ስሜት ሀገራቸው ውስጥ ለመቆየት ወስነዋል። የጀበል በርካል የዩኔስኮ ቅርስ ቦታ አስተዳዳሪ የሆኑት ሳሚ ኤል አሚን ቤተሰቦቻቸውን ካሸሹ በኋላ እርሱ ግን ህገወጥ ግንባታዎችን እየተዋጋና አስፈላጊ የገንዘብ ድጋፍ ከተቋረጠበት በኋላም ውስን በሆኑ ሀብቶች የጥንቱን ቦታ ለመጠበቅ ወደ ኋላ ሀብቷል። በመሳይ
ደሴት የዩኔስኮ ቅርስ ቦታ አስተዳዳሪ የሆኑት ማህሙድ ሱሌይማን በሺር የረዝፍ ወታደሮች ቤታቸውን ከዘረፉ በኋላም ስራቸውን ቀጥለዋል። በአሁኑ ወቅት የዕለት የኤሌክትሪክና የውሃ መቆራረጥን እየተቋቋሙ በውጭ በሚኖሩ ቤተሰቦቻቸው የገንዘብ ድጋፍ ላይ ጥገኛ ሆነው የቅርስ ቦታውን ሁኔታ ለዓለም ማሳወቃቸውን ቀጥለዋል። ማህሙድ ቤቱንም ተስፋውንም ቢያጣም ከኃላፊነቱ እንደማይሸሽ ለሀገሬ ማድረግ የሚችለው ይህንን ነው ብዬ አሰብኩ። እዚሁ በመቆየት እነዚህን ቦታዎች ለመጠበቅና ደህንነታቸውን ለማስጠበቅ የሚቻለው ሁሉ ማድረግ ነው ሲል ተናግሯል። ይህ ንግግሩ በጦርነት ከሚመጣው ውድመት ታሪክን ለማዳን የሚጥሩትን ሰዎች የማይበገር መንፈስ ቁልጭ አድርጎ ያሳያል። በመጨረሻም የኢራን መንግሥት ከአሜሪካ ጋር የዲፕሎማሲ ንግግሮችን ዳግም ለመጀመር ግልጽ እና ጠንካራ ቅድመ ሁኔታ አስቀምጧል። የቴህራን ምክትል የውጭ ጉዳይ ሚኒስትር ማጂድ ተህራቫንቺ ለቢቢሲ በሰጡት ቃል የትራምፕ አስተዳደር በድርድሩ ሂደት ውስጥ ምንም አይነት ተጨማሪ ወታደራዊ ጥቃት እንደማይፈጽም ሙሉ ዋስትና መስጠት አለበት ብለዋል። ይህ ጥያቄ የመጣው በቅርቡ በእስራኤልና በኢራን ግጭት ውስጥ አሜሪካ በቀጥታ ጣልቃ በመግባት ሰኔ 21 ቀን 3 የኢራን የኑክሌር ተቋማትን በአየር መደብደቧን ተከትሎ ነው። ቴህራን የትራምፕ አስተዳደር በአሸማጋዮች በኩል ለመደራደር ፍላጎት እንዳሳየ ብትገልጽም በዚህ ወሳኝ ጥያቄ ላይ የአሜሪካ አቋም ግልጽ አለመሆኑን እና ይህም ለድርድሩ መጀመር ትልቅ እንቅፋት መሆኑን አስታውቃለች። ኢራን የኑክሌር ፕሮግራሟ ለሰላማዊ አማኖስት ብታረጋግጥም አሜሪካ እና እስራኤል ግን የኒውክሌር ጦር መሳሪያ ለመስራት እየተንቀሳቀሰች ነው በሚል ስጋት ላይ ናቸው። ይሁን እንጂ በአሜሪካ የአየር ጥቃት የደረሰው የጉዳት መጠን ላይ ከፍተኛ ውዝግብ እና እርስ በርሱ የሚጋጭ መረጃ እየወጣ ነው። ፕሬዝዳንት ዶናልድ ትራምፕ ጥቃቱ የኢራንን የኒውክሌር ፕሮግራም ሙሉ በሙሉ እና ፍጹም በሆነ መልኩ አውድሞታል በማለት በልበ ሙሉነት በተደጋጋሚ ተናግረዋል። ነገር ግን በተቃራኒው የተባበሩት መንግስታት የዓለም አቀፉ የአቶሚክ ኢነርጂ ኤጀንሲ ዋና ዳይሬክተር ራፋኤል ግሮሲ እና ከአሜሪካ መከላከያ የስለላ ተቋም ዲያ የወጡ ሚስጥራዊ ሪፖርቶች የፕሬዝዳንቱን ንግግር የሚጻረር ምስል ያሳያሉ። እነዚህ ምንጮች እንደሚሉት ጥቃቱ የኢራንን የኑክሌር ምኞት ያዘገየው ለጥቂት ወራት ብቻ ሲሆን ቁልፍ የሆኑት የፕሮግራሙ ክፍሎች ግን አልወደሙም። ዳይሬክተር ግሮሲ ጉዳቱ ከባድ ቢሆንም ሙሉ እንዳልሆነና ኢራን ከፈለገች በወራት ጊዜ ውስጥ ዩራኒየም ማበልጸግ እንደምትችል አረጋግጠዋል። ፕሬዝዳንት ትራምፕ በበኩላቸው ይህንን የስለላ መረጃ ያልተሟላ እና ወገንተኝነት የተሞላበት ሲሉ አጣጥለውታል። እንዲሁም መረጃውን ያወጡትን እንደ CNN እና ኒውዮርክ ታይምስ ያሉ ታዋቂ የዜና ተቋማትን በኃይል በመተቸት ከሀገር ወዳድነት የጎደላቸው ሲሉ ከሰዋቸዋል። ከዚህም በላይ መረጃውን ያሾለኩትን ምንጮች እና ያተሙትን ጋዜጠኞች በሕግ እንዲጠየቁ አስፈራርተዋል። ይህ በእንዲህ እንዳለ ከኢራን ጋር የነበረው ግጭት መቋጫ ማግኘቱ በእስራኤል እና በጋዛ ግጭት ላይ አዲስ የዲፕሎማሲ በር የከፈተ ይመስላል። ለረጅም ወራት በሐማስ ላይ ሙሉ ድል ማግኘትን እንደ ዋና ግብ ሲገልጹ የነበሩት የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ባልተጠበቀ ሁኔታ የአቋም ለውጥ አሳይተዋል። አሁን ዋነኛ ትኩረታቸው በጋዛ የሚገኙትን እስራኤላውያን ታጋቾች ማስለቀቅ መሆኑን ተናግረዋል። ይህም በብዙዎች ዘንድ ትልቅ ለውጥ ተደርጎ ተወስዷል። ይህ ለውጥ የመጣው የትራምፕ አስተዳደር እስራኤል የተኩስ አቁም ስምምነት እንድትፈርም ከፍተኛ ግፊት በሚያደርግበት ወቅት ነው። በአሁኑ ሰዓት ለ60 ቀናት የሚቆይ የተኩስ አቁም እና በሕይወት ያሉ 10 እና የሞቱ 18 ታጋቾችን ከፍልስጤማውያን እስረኞች ጋር የመለዋወጥን ሐሳብ ያካተተ አዲስ የድርድር ዕቅድ ቀርቧል። ግን ይህ ጥረት እየተካሄደ ባለበት ወቅት የእስራኤል ጦር በሰሜን ጋዛ ጥቃቱን የቀጠለ ሲሆን የፍልስጤም ጤና ጥበቃ ሚኒስቴር እንዳስታወቀው በጦርነቱ የሞቱት ፍልስጤማውያን ቁጥር ከ56,000 በልጧል።